ሻሎም ቅዱሳን የጌታ ቤተሰቦች ሰላምና ደስታ በክርስቶስ ኢየሱስ በኩል በእናንተ ላይ ይሁን። እንዴት አላችሁ? ይህ ቪዲዮ ወደ እናንተ በሚደርስበት ሰዓት ሼር፣ ኮሜንት፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስለምታደርጉ ቸርነትና በጎነት እግዚአብሔር በረከቱን በእናንተ ላይ ያድርግ። ተባረኩልኝ። ወዳችኋለሁ። ዛሬ እግዚአብሔር አምላክ በልቤ ያስቀመጠውን ቃል ነው የምነግራችሁ። ርዕሴ ነው ወደ ባህሩ አንስታችሁ ጣሉኝ። ማን ነው ያለው? ዮናስ ለምንድን ነው ወደ ባህር አንስታችሁ ጣሉኝ ብሎ የተናገረው? ዮናስ በሱ ምክንያት ታላቅ ናውጥና መከራ እንደመጣ እንደገና በመርከብ ውስጥ የነበሩ ሰዎች እንደተረበሹ በመርከብ የነበረውን ውድ ዕቃቸውን ባህር ውስጥ እንደጣሉ ገባው። አንስታችሁ ጣሉኝ ብሎ በራሱ ላይ ፈረደ። እረፍት የሚሆን ከሆነ ደስታ የሚሆን ከሆነ ለእናንተ መረጋጋት የሚሆን ከሆነ እኔ ልጥፋ። ትልቅ ማስተዋል ነው ቅዱሳን። በእኛና በእናንተ ምክንያት በአንቺ በእኔ ምክንያት የሚመጣ ነገር ሌሎችን እየጎዳ እኛ ለመኖር እኛ በእነሱ ስቃይ ውስጥ እኛ በእነሱ መከራ ውስጥ እኛ በእነሱ ችግርና ጭንቅ ውስጥ እኛ ተደላድለን ለመኖር የምንፈልግ ከሆነ መንፈሳዊነት አይደለም። ዮናስ የመረጠው ያንን ነው። ዕጣ እንጣጣል ሲባል ዕጣው በሚገርም ሁኔታ ዮናስን ያገኘው እግዚአብሔር ዕጣውን እንዴት እንደተቆጣጠረ የምትገምቱት እንደዛ። ይሄ የሰው አሰራር እኮ አይደለም። እግዚአብሔር ራሱ ዕጣውን ተቆጣጥሮ ዮናስ ላይ ጥፋተኛ ዮናስ ነው እግዚአብሔር ፊት ኮብልሎ እንደገና ሰው ሲጨነቅ ተኝቷል በከባድ እንቅልፍ ውስጥ። አሁን ነገሩ በማን ምክንያት እንደመጣ ልናውቀው እንፈልጋለን ብለው ዕጣ አዘጋጅቷል። የዕጣ ዕቃዎች ምናልባትም እኔ ዕጣው ራሱ የተዘጋጀ ይመስለኛል። ምናልባትም ትንሽ እንጨቶች የተዘጋጁ ይመስለኛል። ዕጣው በዮናስ ላይ ወደቀ። ምክንያቱም በባህር ላይ ንፋስ ያዘዘው ማዕበልና ወጀብ እንዲቀሰቅስ ያደረገው እግዚአብሔር ራሱ ነው። ማንም ፈልጓል? ዮናስን ፈልጓል እግዚአብሔር። ዮናስ ሄዶ ንስሐ እንዲገቡ ወደ እግዚአብሔር እንዲመለሱ ደናና ሄዶ 120,000 ሕዝብ እግዚአብሔር ከጥፋት እንድታደጋቸው ፈልጓል። ለዚህ ዮናስ እነሱ ከምድኑ እሱ ወደ ታርሴስ ሄዶ ለመሰወር ፈልጓል። ዮናስ ደግሞ ትንሽ ያልገባው ነገር ያለ ይመስለኛል። ምንድነው እሱ? እግዚአብሔር አምላክ በእሱ ሆኖ ተናግሮ ንስሐ ከገቡ ከዳኑ ተናግሮ ያልተፈጸመ ተናግሮ ትገለበጣላችሁ ብሎ ያልተገለበጡ እግዚአብሔር ተናግሮኝ ነግር አስዋሽ ያ እግዚአብሔር ምሕረቱ ሰፊ እንደሆነ እግዚአብሔር ምሕረት ጥልቁ ስፋቱ በፍጹም የማይገመት መሆኑ ስለሚያውቅ መጽሐፉ ራሱ የእግዚአብሔር የምሕረቱ ስፋት የሚል ርዕስ ነው ያለው። ይሄ ለእሱ አልገባው። እዚህ እንዲድኑ አይፈቅድም። ከእስራኤል ውጭ ሌሎች ሰዎች እንዲድኑ እግዚአብሔር ፈለገ ነው። አሁን እግዚአብሔር ተቆጣጥሮት ነበረ። መርከበኞቹ ምናልባት ምልክት ያለባቸው እንጨቶች ወይም ድንጋዮች በዕቃ መያዛቸው እንመለከታለን። እግዚአብሔር ዕጣውን እንደተቆጣጠረ ሲሆን ዮናስ ጥፋተኛ ሆኖ ተገኘ። ሰዎቹ ደነገጡ። አንተ ማን አሉት? ምንድነው ስራ ስሉት እኔ ዕብራዊ ነኝ አለ። ስራዬ እግዚአብሔርን ማምለክ ነው አለ። ታዲያ እግዚአብሔርን የምታመልክ ከሆነ ይሄ ጥፋት በእኛ ላይ እንዴት መጣ? ዮናስ ያውቀዋል። ከእግዚአብሔር ፊት እንደኮበለለ የእግዚአብሔርን ሐሳብ የእግዚአብሔርን ፕላን ሪጀክት አድርጎ ገፍቶ ወደ ራሱ ሐሳብ እንደሄደ ዮናስ ይገባዋል፣ ገብቶታል። ስለዚህ ምን አለ? ይሄ ነገር እንዲረጋጋ ጸጥ እንድል እኔን አንስታችሁ በባህሩ ጣሉኛል። አንድ መልእክት አለኝ። ቤተሰባችሁ ቤተ ክርስቲያን ባላችሁበት ማህበር ውስጥ ኃላፊነት ውስጥ ገብታችሁ እየመራችሁ ነገርም እየባሳ መሄድ ከሆነ እየከሳ መሄድ ከሆነ እየተበላሻ መሄድ ከሆነ ነገሮች እየተናወጡ የተረበሹ የሚሄዱ ከሆነ እናንተ በራሳችሁ ላይ ፍረዱ። ከዛ ወንበር ተነሱ፣ ከዛ ሰፈር ተነሱ። በቃ ምክንያቱም ለውጥ የማይመጣ ከሆነ እድገት የማይመጣ ከሆነ እናንተ ላይ መፍረድ ነው። በጥቅማችሁ ላይ መፍረድ ነው ያለባችሁ። በስማችሁ ላይ መፍረድ ነው ያለባችሁ። በወንበራችሁ ላይ መፍረድ ነው ያለባችሁ። እሱ መንፈሳዊነት ነው። ሌሎች መታደግ አለባቸው። ሌሎች መዳን አለባቸው። ሌሎች መትረፍ አለባቸው። አብረ ልጥፋ እሱ መንፈሳዊነት አይደለም። ዮናስ መርከበኞቹ ይድኑ ዘንድ ለመሞት ፈቃደኛ መሆኑ በእግዚአብሔር ላይ በማመፁና በሕይወታቸውም ላይ አደጋ በመምጣቱ ተጸጽቷል። በእኔ ምክንያት ነው። ዕቃችሁን የጣላችሁት በእኔ ምክንያት ነው። ይህ ርብሻ በእኔ ምክንያት ነው። ይህ መናወጥ በእኔ ምክንያት ነው። የመንገድ መስተጓጎል በእኔ ምክንያት ነው። እዚህ ያረፈዳችሁት በእኔ ምክንያት ነው። እዚህ የጨለመባችሁት፣ ያለቀሳችሁት፣ የተናወጣችሁት፣ ችግር ውስጥ የገባችሁት በእኔ ምክንያት ነው። ስለዚህ
እኔ ከዚያ አንስታችሁ ጣሉኝ ብሎ ራሱ ላይ መፍረዱ የሰራው ስራ ተጸጽተዋል ማለት ነው። ምክንያቱም በሱ በራሱ ላይ በፍጹም ልክ እንዳይደለ ወስኗል ማለት ነው። በፍጹም ልክ ካይደለ ከመረመራችሁ ምንድነው ማድረግ ያለባችሁ? ልክ የሆነውን መወሰን ያለባችሁ። ልክ የሆነውን መምረጥ ያለባችሁ። በልክ መንገድ ለመሄድ መወሰን ያለባችሁ። ኢየሱስ ጌታ ነው። ታዲያ ዮናስ ይህንን በሚያደርግበት ጊዜ እግዚአብሔር ምን አዘጋጀለት? በራሱ ላይ ሲወስን በቃ እኔ ልሙት እናንተ ከምትሞቱ ብሎ በራሱ ሲወስን የሚውጥ ትልቅ የአሳ ነባሪ አሰናዳለት። የእግዚአብሔር ፕሮቴክት የእግዚአብሔር ጥበቃ ገርሞኛል። አንስተው በባህር ውስጥ ጥለው ባህሩ ይዞት እንዳይበሰብስ የማይበላ የሚያቆይ ዮናስን የሚያቆይ አሳ ነባሪ መጥቶ አፉን ከፍቶ ዋጠው። ምዕራፍ 1 ቁጥር 17 እግዚአብሔር ግን ዮናስን የሚውጥ ትልቅ አሳ አዘጋጀ ይላል። የሚጠብቅ አሳ ነባሪ አዘጋጀ ማለት ነው። ወዳው መጥቶ እነሱ ሲጥሉት ወዳው ውጦ ወሰደው ወደ ጥልቅ። ኢየሱስ ጌታ ነው። በእውነት ሰዎች በእኛ ምክንያት፣ ሰዎች በእኛ ስበብ፣ ሰዎች እኛ በሰራነው ጥፋት ሲጎዱ ከዛ ስፍራ ምን እበላለሁ ምን እጠጣለሁ ይሄን ከለቀኩ ምን ሆናለሁ ብላችሁ በፍጹም ግራ አይጋባችሁ። እግዚአብሔር ሌላ መንገድ ያዘጋጃል። የምትቆዩበትን መንገድ ያዘጋጃል። አትሞቱም፣ አትጠፉም በፍጹም። ኢየሱስ ጌታ ነው። ግን በእናንተ ምክንያት የተነሳው ማዕበል ወጀብ ለማጥፋት ለማረጋጋት፣ ሌሎች እንዳይጨነቁ ሌሎች እንዳይረበሹ ለማድረግ መወሰናችሁ መንፈሳዊነት ነው። ሃሌሉያ! ኢየሱስ ጌታ ነው። ምናች አስተር እኔ ልጥፋ አለች። ከዳንኩ ልዳን ከጠፋው ልጥፋ አለች። በራሷ ላይ ወሰነች። ለትውልዷ ማለት ነው፣ ለህዝቧ። ምን አይነት ስልጣን ያላት ንግስት የሆነች ሴት አይ ንጉሱ ለ30 ቀን አልጠራኝም፣ ያለሱ ፍቃድ የገባ ሰው ሁሉ ይሞታል፣ ግን ለትውልዴ ለህዝቤ ከሞትኩ ልሞት እገባለሁ ጸልዩልኝ ብላ ገባች። ግን ሞተች? አልሞተችም። እግዚአብሔር ሌላ ክብር ነው ያዘጋጃል። አይ ንጉሱ ልቡ ተነካና ንግስት አስተር ምንድነው የምትፈልጊው? መንግስቴ እኩሌታ ምን አደርግልሻለሁ? እሰጥሻለሁ። የመንግስት እኩሌታ አልፈለገችም። ምንድነው የፈለገችው? እኔ ወደ አዘጋጃሁት ግብዣ አንተና ሃማ እንድትመጡ ብቻ ነው አለች። እግዚአብሔር ያዘጋጅ። ተስፋ እንደሌለ ሰው አትሁኑ። ለቃችሁ ጥጡ። የማይለቀቅ ትዳር ብቻ ነው። ምክንያቱም መግቢያ በር ነው ያለው እንጂ መውጫ በር ስለሌለ ማለት ነው። መንግስታት፣ ገዢዎች፣ አገልጋዮች፣ መሪዎች እናንተ ገብታችሁ ነገሩ እሳት ከጫረ እዛ የእናንተ አይደለም። ዮናስን የሚውጥ ትልቅ አሳ እግዚአብሔር አዘጋጀ።